ተመጣጣኝ ምግብ እየተመገባችሁ ከፍተኛ ድካም እየተሰማችሁ ከሆነ የአይረን እጥረት ኖሮባችሁ ሊሆን ይችላል። ሰላም ጤና ይስጥልኝ። ለማታውቁኝ ዶክተር ከበደ ይልማ እባላለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ርዕሳችን እንምጣ። የዛሬው ርዕሳችን ምንድነው? ከፍተኛ ድካም የሚሰማችሁ ሰዎች መቼ ተመጣጣኝ ምግቦችን እየተመገባችሁ የምን እጥረት ሊሆን ይችላል ብያችኋለሁ። የአይረን እጥረት ሊሆን ይችላል ማለት ነው። የአይረን እጥረት ሲኖር እንዴት ነው ድካም የሚከሰተው የሚለውን ነገር እንመልከት። የአይረን እጥረት በሚኖርበት ሰዓት ላይ ሄሞግሎቢን የምንለው የቀይ ደም ሴል ፕሮቲን በበቂ እንዳይመረት ያደርጋል። ሄሞግሎቢን ለመመረት ምን ያስፈልገዋል? አይረን ያስፈልገዋል፣ ወይም የብረት ማዕድን ያስፈልገዋል። ይሄ የብረት ማዕድን እጥረት በሚኖርበት ሰዓት ላይ ግን ምን ይቀንሳል ማለት ነው? ሄሞግሎቢን የምንለው የቀይ ደም ሴል ፕሮቲን እየቀነሰ ይመጣል ማለት ነው። ይሄ ፕሮቲን እየቀነሰ በሚሄድበት ሰዓት ላይ ምን ይከሰታል? አኒሚያ የምንለው ወይም የደም ማነስ እንዲከሰት ያደርጋል ማለት ነው። የደም ማነስ ካለ ደግሞ ኦክሲጅኔትድ ብለድ ወይም ኦክሲጅን የተሸከመ ደም ወደ ተለያዩ የሰውነት ክፍሎቻችን አይዘዋወርም። በዚህ ምክንያት ምን ይከሰታል? ከፍተኛ የኃይል እጦት ወይም ከፍተኛ የሆነ ድካም እንዲከሰትባችሁ ያደርጋል። ሌላኛው ዲዚ እንድትሆኑ ያደርጋችኋል። ሌላኛው የሚከሰተው ነገር ምንድነው? ትንፋሽ እንዲያጥራችሁ፣ ልባችሁ በጣም ቶሎ ቶሎ እንዲመታ ያደርጋል። ምን? ይሄ የደም ማነስ ማለት ነው። ሌላ ይሄ ደም ማነስ የሚያመጣው ነገር ምንድነው? ጥፍራችሁ እንዲሰባበር ያደርጋል። ቆዳችሁ እንዲገረጣ ያደርጋል። ፀጉራችሁ እንዲነቃቀል ያደርጋል። የተለያዩ ምኖችን ያስከትላል። የጤና እክሎችን ያስከትላል ማለት ነው። ምን? የደም ማነስ። በምን ምክንያት የሚመጣ የደም ማነስ? በአይረን እጥረት ምክንያት የሚመጣ የደም ማነስ በሚኖርበት ሰዓት ላይ እነዚህ ነገሮች ይከሰታሉ ማለት ነው። የአይረን እጥረት በሚኖርበት ሰዓት ላይ ሰውነታችን ውስጥ የተለያዩ ለውጦች አሉ። እነዚህ ለውጦች ምንድን ናቸው የሚሉትን እንመለከት። የአይረን እጥረት በሚኖርበት ሰዓት ላይ የአይረን ክምችት ምን እያደረገ ይመጣል? እየቀነሰ ይመጣል። በዋነኝነት ደግሞ አይረን የሚከማቸው የት ነው? ጉበታችን ውስጥ አይረን ይከማቻል። ጣፊያችን ውስጥ አይረን ይከማቻል። ሌላ አይረን የሚከማችበት ቦታ ምንድን ነው? ቦን ማሮ የምንለው ወይም መቅንያችን ውስጥ አይረን ይከማቻል ማለት ነው። ስለዚህ የአይረን እጥረት በሚኖርበት ሰዓት ላይ እነዚህ ዋነኛ የምንላቸው የሰውነት ክፍሎቻችን ላይ ያለው የአይረን መጠን ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። እነዚህ ቦታዎች ላይ የሚከማቸው የአይረን መጠን ቀነሰ ማለት ደግሞ ምን እንዲቀንስ ያደርጋል? ደማችን ውስጥ የሚሽከረከረው የአይረን መጠን እንዲቀንስ ያደርጋል ማለት ነው። ደማችን ውስጥ የሚሽከረከረው የአይረን መጠን እየቀነሰ በሚመጣበት ሰዓት ላይ ደግሞ ሌላ የሚከሰተው ነገር ምንድን ነው? አይረን ባይንዲንግ ካፓሲቲያችን ከፍ እያለ ይመጣል። በስተመጨረሻ ምን ይከሰታል ማለት ነው? የደም ማነስ ይከሰታል ማለት ነው። ይሄ ደም ማነስ ደግሞ ምንን ያስከትላል? ከፍተኛ የሆነ ድካምን ያስከትላል። አንዳንዴም ደግሞ በስርዓቱ ካልታከመ ምን እንዲመጣ ያደርጋል? በደም ማነስ ምክንያት የልብ ህመም እንዲከሰት ያደርጋል ማለት ነው። በአይረን እጥረት ምክንያት የሚከሰት የደም ማነስ የተለያዩ ምክንያቶች አሉት። ከነዚህ ምክንያቶች ውስጥ የመጀመሪያው ምክንያት ምንድነው? ደም በመድማታችን ብዙ ደም በመፍሰሱ ምክንያት የሚከሰት የደም ማነስ ነው። እነዚህ ምክንያቶች ምንድናቸው? ማኒስትሬሽን የምንለው ወይም የወር አበባ ከልክ በላይ የሚፈስ ከሆነ ምን እንዲከሰት ያደርጋል? የደም ማነስ እንዲከሰት ያደርጋል ማለት ነው። ሌላኛው አንጀታችን ውስጥ ደም በመድማቱ ምክንያት የደም ማነስ ይከሰታል። በምን ምክንያት? ለምሳሌ የጨጓራ መድማት ካለ አንጀት ላይ በተለያዩ ምክንያቶች በካንሰር ሊሆን ይችላል፣ በተለያዩ እባጮች አማካኝነት አንጀታችሁ ውስጥ ደም የሚፈስ ከሆነ ምን እንዲከሰት ያደርጋል? የአይረን ዴፊሽንሲ አኒሚያ የምንለው እንዲከሰት ያደርጋል። ከልክ በላይ ደግሞ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግ የምንላቸውን ህመም ማስታገሻዎችንም የምትጠቀሙ ሰዎች ጨጓራችሁ ምን እንዲሆን ያደርጋል? እንዲላጥ ያደርጋል። ይሄም ደግሞ መላጥ ምን እንዲከሰት ያደርጋል? እናንተ ሳታውቁት ደም መድማት እንዲከሰት ያደርጋል። በዚህም ምክንያት ምን ይከሰታል ማለት ነው? አይረን ዴፊሽንሲ አኒሚያ የምንለው ይከሰታል ማለት ነው። በሁለተኛ ደረጃ በአይረን እጥረት ምክንያት የሚከሰተው የደም ማነስ የሚከሰተው እነማን ላይ ነው? በበቂ ሁኔታ የአይረን ይዘት ያላቸውን ምግቦች ማይመገቡ ሰዎች ላይ ነው። በተለይ ደግሞ ምኖች ላይ? አትክልት ተመጋቢዎች ላይ፣ አትክልትን ብቻ የሚመገቡ ሰዎች ላይ። ሌላኛው ህፃናት ላይ ነው። ህፃናት ከልክ በላይ ወተት የሚጠጡ ከሆነ፣ ህፃናት እድሜያቸው ሳይደርስ ወተት የሚጀምሩ ከሆነ፣ ህፃናት ወተት መጀመር ያለባቸው መቼ ነው? ከ2 ዓመት በኋላ ነው። ነገር ግን አንዳንዴ ከ6 ወር በኋላ ወተት እንዲጀምሩ ይደረጋል። ይህ ሲሆን በውስጡ ወተት ውስጥ ያለው ፕሮቲን አንጀታቸው እንዲቆስል ያደርጋል። ይህም የደም ማነስ እንዲከሰትባቸው ያደርጋል። ሌላኛው ነገር የሚጠጡት ወተት ውስጥ ያለው ካልሲየም የአይረን አብዞርብሽን ወይም አይረን ወደ ሰውነታቸው በስርዓቱ እንዳይመጠጥ
ያስተጓጉላል ማለት ነው። በዚህ ምክንያት ምን ይከሰታል? አይረን ዴፊሽንሲ አኒሚያ ወይም በአይረን እጥረት ምክንያት የሚከሰተውን የደም ማነስ እንዲከሰት ያደርጋል ማለት ነው። ሶስተኛው ምክንያት አይረንን በበቂ ሁኔታ ተመገባችሁ፣ የተመገባችሁት አይረን በስርዓቱ ወደ አንጀታችሁ እንዳይመጠጡ የሚያደርጉ ምክንያቶች ናቸው። ከነዚህ ምክንያቶች ውስጥ የመጀመሪያው ምንድነው? ሲሊያክ ዲዚዝ የምንለው ህመም ምን እንዳይመጠጥ ያደርጋል? በስርዓቱ አይረን በስርዓቱ ወደ አንጀታችሁ እንዳይመጠጥ ያደርጋል። አልሰሬቲቭ ኮላይተስ የምንለው አይረን ወደ አንጀታችሁ በስርዓቱ እንዳይመጠጥ ያደርጋል። የተለያዩ ህመሞች ወደ አንጀታችሁ በስርዓቱ አይረን እንዳይመጠጡ ያደርጋል። ሌላኛው ደግሞ የጨጓራ ህመም ያለባችሁ ሰዎች የጨጓራ መድኃኒቶችን አንቲአሲድ የሚባሉትን የምትወስዱ ከሆነ ፕሮቶን ፓምፒንግ ኢንሂቢተር የምንላቸው ለምሳሌ ፓንቶፕራዞል፣ ኦሜፕራዞል የምንላቸውን በተለይ ደግሞ ኮሸኮሽ የምንላት አለች አይደል? እቺ ኮሸኮሽ የምትለዋ እሷን ከልክ በላይ የምትወስዱ ከሆነ የአሲዱን መጠን እየቀነሳችሁት ትመጣላችሁ። የአሲዱን መጠን ቀነሳችሁት ማለት ደግሞ ምን እንዳይከሰት ያደርጋል? የአይረን አብዞርፕሽን እንዳይከሰት ያደርጋል ማለት ነው። ስለዚህ የአሲዱ መጠን በጣም አስፈላጊ ነው። ለምን? አይረን በስርዓቱ ወደ ሰውነታችን እንዲመጠጥ ማለት ነው። ስለዚህ ከልክ በላይ የምትወስዱትም የጨጓራ መድኃኒት ምን እንዲከሰት ያደርጋል? አይረን ዴፊሽንሲ አኒሚያ ወይም ደግሞ በአይረን እጥረት ምክንያት የሚመጣ የደም ማነስ እንዲከሰት ያደርጋል ማለት ነው። አራተኛው ምክንያት ምንድነው? ፍላጎት በመጨመሩ ምክንያት የምን ፍላጎት? የአይረን ፍላጎት በመጨመሩ ምክንያት ምን ይከሰታል? የደም ማነስ ይከሰታል። በተለይ ደግሞ ነፍሰ ጡር ሴቶች ላይ ነፍሰ ጡር በሚሆንበት ሰዓት ላይ የአይረን ፍላጎታቸው ይጨምራል። ለዛም ነው የአይረን ይዘት ያላቸውን መድኃኒቶች ነፍሰ ጡር በሆኑበት ሰዓት ላይ የሚሰጣቸው። ለምን? የአይረን ፍላጎታቸው ስለሚጨምር። የአይረን ፍላጎታቸው ለምንድነው የሚጨምረው? ደም ብዙ ማምረት አለባቸው። ለማን? ለራሳቸው፣ ለጽንሱ ማለት ነው። ስለዚህ ለልጃቸውም ለነሱም ብዙ ደም ለማምረት ምን ያስፈልጋቸዋል? በቂ የሆነ የአይረን መጠን ያስፈልጋቸዋል። ያን ደግሞ በሰፕሊመንቶቹ ወይም በሚሰጣችሁ መድኃኒት ማተኩት ከሆነ ምን እንዲከሰት ያደርጋል? የደም ማነስ እንዲከሰት ያደርጋል ማለት ነው። እድገታቸውን ያልጨረሱ ልጆችም ፍላጎታቸው ከፍተኛ ስለሆነ ያ ፍላጎታቸው በአመጋገብ ካልተስተካከለ፣ በተለያዩ ሰፕሊመንቶች ካልተስተካከለ ምን እንዲከሰትባቸው ያደርጋል? የደም ማነስ እንዲከሰትባቸው ያደርጋል ማለት ነው። ሌላኛው በአይረን እጥረት ምክንያት የሚከሰት የደም ማነስ እንዲከሰት ከሚያደርጉ ምክንያቶች ውስጥ የተለያዩ የሆድ ውስጥ ትላትሎች ናቸው። እነዚህ የሆድ ውስጥ ትላትሎች ለምሳሌ ወስፋት፣ ኮሶ የምንላቸው በከፍተኛ ሁኔታ ምን እንዲከሰት ያደርጋሉ? የደም ማነስ እንዲከሰት ያደርጋሉ ማለት ነው። እነዚህ ከላይ የጠቀስናቸው ምክንያቶች በአይረን እጥረት ምክንያት የደም ማነስ እንዲከሰት የሚያደርጉ ምክንያቶች ናቸው። በጣም መጠንቀቅ ያለባችሁ ወንዶች ላይና እድሜያቸው ከፍ ያሉ ሰዎች ላይ የደም ማነስ ተከሰተ ማለት በጣም ጥንቃቄ ያስፈልጋል፣ ወይም ሌላ ምርመራዎች ያስፈልጋሉ። ይህም ለምንድን ነው? የደም ማነሱ የተከሰተው በምን ሊሆን ይችላል? አንጀት ውስጥ በሚከሰቱ የተለያዩ ችግሮች ሊሆን ይችላል። ከነዚህም ችግሮች ውስጥ የአንጀት ካንሰር ሊሆን ይችላል ማለት ነው። ስለዚህ የደም ማነስ ወንዶች ላይ እና እድሜያቸው ከፍ ያሉ ሰዎች ላይ ሲከሰት ከአንጀት ጋር የተገናኘ ችግሮችን በመጀመሪያ ማሰብ በጣም አስፈላጊ ነገር ነው ማለት ነው። በአይረን እጥረት ምክንያት የሚከሰት የደም ማነስ እንዳይከሰትብን የተለያዩ አመጋገቦችን መከተል አለብን። እነዚህን አመጋገቦች እንመልከት። የአይረን እጥረት እንዳይገጥማችሁ የሚያደርግ የአይረን እጥረት ሲገጥማችሁ ደግሞ ምን ይከሰታል ብያችኋለሁ? የደም ማነስ ይከሰታል። ያንን የደም ማነስ ለመከላከል መመገብ ያለባችሁ ምግቦች አሉ። እነዚህ ምግቦች እንመልከት። የመጀመሪያው ምንድነው? ጉበትን በበቂ ሁኔታ መመገብ ነው። ጉበትን ስትመገቡ ጉበት በውስጡ የተለያዩ ንጥረ ነገሮችን ይዟል። አይረን ይዟል፣ ቢ ቫይታሚንስ የምንላቸውን ይዟል፣ የተለያዩ ብረቶችንም ይዟል። ጠቃሚ ለሰውነታችን የምንላቸውን ማለት ነው። ስለዚህ ጉበትን በመመገብ ምን ማድረግ አለብን? የአይረን እጥረትን መከላከል መቻል አለብን። የአይረን እጥረትን ተከላከልን ማለት ደግሞ ምን እንከላከላለን? የደም ማነስን እንከላከላለን። መጠንቀቅ ያለባችሁ ነገር ጉበትን ስትመገቡ በሁለት ሳምንት አንዴ ነው መመገብ ያለባችሁ። ሁሌም በተደጋጋሚ መመገብ መቻል የለባችሁ። በጣም መጠንቀቅ ያለባችሁ ደግሞ እነማን ናችሁ? ነፍሰ ጡር ሴቶች። ነፍሰ ጡር ሴቶች በጭራሽ ምን መመገብ የለባችሁም? ጉበት መመገብ የለባችሁም። ለምንድን ነው? ይህም ጉበት በውስጡ ከፍተኛ የሆነ ቫይታሚን ኤ አለው። ይሄ ቫይታሚን ኤ በበዛ ቁጥር እናንተ ሰውነት ውስጥ ህፃኑ ላይ የሚያመጣው ችግር አለ፣ ወይም ጽንሱ ላይ የሚያመጣው ችግር አለ። ስለዚህ ከዛ ችግር ጽንሱን ለመታደግ ጉበትን ምን ማድረግ የለባችሁም? መመገብ መቻል የለባችሁ ማለት ነው። ጉበትን ስትመገቡ ብዙዎቻችን ጉበትን በጥሬው መመገብ እንጠላለን አይደለ? ጠበስ ጠበስ አድርገንም መመገብ እንችላለን። ካለው የጤና ጠቀሜታ
አንጻር ማለት ነው። ሁለተኛው መመገብ ያለባችሁ ምንድነው? ቀይ ስጋ መመገብ ነው። ቀይ ስጋን በምትመገቡበት ሰዓት ላይ በቂ አይረንን ታገኛላችሁ። እሱም ለምን ይጠቅማችኋል ማለት ነው? ደም ማነስን ለመከላከል ይጠቅማችኋል። ሶስተኛው መመገብ ያለባችሁ ዶሮ መመገብ፣ አራተኛው እንቁላል መመገብ፣ ሌሎችም ምግቦች አሉ። እነሱም በመመገብ ምን ማድረግ ትችላላችሁ? የአይረን እጥረትን መከላከል ትችላላችሁ ማለት ነው። እነዚህ ከላይ የተጠቀሱትን አመጋገቦችን በመከተል የአይረን እጥረትን መከላከል ትችላላችሁ። ሌላ መመገብ ያለባችሁ ምግቦች አሉ። ለምሳሌ ምስር መመገብ፣ ሽምብራ ዱቤ መመገብ፣ ሌሎችም ምግቦች አሉ። እነዚህንም በመመገብ ምንም መከላከል ትችላላችሁ? የአይረን እጥረትን መከላከል ትችላላችሁ ማለት ነው። አሁን ደግሞ የምንመለከተው አይረን በስርዓቱ ወደ አንጀታችን እንዲመጠጥ የምናደርግባቸው የተለያዩ መንገዶች አሉ። እነሱ መንገዶች እንመልከት። የመጀመሪያው ምንድነው? በቫይታሚን ሲ የበለጸጉ ምግቦችን መመገብ ነው። ከነዚህ ምግቦች ውስጥ ስትሮበሪ ወይም እንጆሪ መመገብ፣ ሌላኛው ቲማቲም መመገብ፣ ቃሪያ መመገብ፣ ሲትሪክ ፍሩት የምንላቸው እነ ብርቱካንን መመገብ፣ እነ ሎሚ መመገብ የአይረን አብዞርብሽን እንዲጨምር ያደርጋል ማለት ነው። በስንት እጥፍ? ከ2 እስከ 4 እጥፍ የአይረን አብዞርብሽን እንዲጨምር ያደርጋል። ይሄም ደግሞ አይረን አብዞርብሽን ጥሩ ከሆነ የአይረን እጥረት እንዳይገጥመን ያደርጋል ማለት ነው። አሁን ደግሞ የምንመለከተው የደም ማነስ ሕክምና እየታከማችሁ በተለይ መድኃኒቶችን እየወሰዳችሁ ያላችሁ ሰዎች ወዲያውኑ ቡና መጠጡ ከሆነ ወዲያውኑ መድኃኒቱን እንደወሰዳችሁ፣ ሻይ መጠጡ ከሆነ ወዲያውኑ መድኃኒቱን እንደወሰዳችሁ፣ ከልክ በላይ ወተትን መጠጡ ከሆነ የአይረን አብዞርብሽንን እነዚህ ከላይ የጠቀስናቸው ነገሮች ይቀንሳሉ። የአይረን አብዞርብሽን ከቀነሰ ደግሞ ቀደም እንደነገርኳችሁ ምን ይከሰታል ብያችኋለሁ? የደም ማነስ ይከሰታል። ስለዚህ የአይረን አብዞርብሽን እንዳይቀንስ ምን ማድረግ መቻል አለባችሁ? እነዚህን ከላይ የጠቀስናቸውን ነገሮች ቡናን፣ ሻይን፣ ወተትን በትንሹ ከ1 ሰዓት በኋላ ቆይታችሁ ነው መውሰድ ያለባችሁ ማለት ነው። ምን እንዳይከሰትባችሁ? የአይረን እጥረት እንዳይከሰትባችሁ ማለት ነው። ስለዚህ የአይረን እጥረትን እንዳይከሰት የሚያደርጉ ነገሮችን ማድረግ መቻል የለባችሁም። ማድረግ ያለባችሁ ምንድነው? የአይረን ይዘታችሁ እንዲጨምር፣ የአይረን አብዞርብሽናችሁ እንዲጨምር የቫይታሚን ሲ ይዘት ያላቸውን ምግቦችን በመመገብ ምን ማድረግ ትችላላችሁ? የአይረን እጥረትን መከላከል ትችላላችሁ ማለት ነው። በስተመጨረሻ የደም ማነስ በሚኖርበት ሰዓት ላይ እንዴት አድርገን ነው ማወቅ የምንችለው የሚለውን ነገር እንመልከት። የደም ማነስ በሚኖርበት ሰዓት ላይ የተለያዩ የምርመራ ዘዴዎች አሉ። አካላዊ ምርመራዎች አሉ። ሌላኛው ደግሞ ላቦራቶሪ ምርመራዎች አሉ። አካላዊ ምርመራው የሚያደርገው ማን ነው? የጤና ባለሙያ ነው። የጤና ባለሙያዎች አካላዊ ምርመራ በሚያደርጉላችሁ ሰዓት ላይ ቆዳችሁ የገረጣ ሊሆን ይችላል። የፊታችሁ ቆዳ ሊሆን ይችላል። እጃችሁ ላይ ያለው ቆዳ ሊሆን ይችላል። መዳፋችሁ ላይ ያለው ቆዳ ሊሆን ይችላል። የገረጣ ሊሆን ይችላል። ሌላኛው ደግሞ አፋችሁ ጥግ ጥጉን የተሰነጣጠቀ ሊሆን ይችላል። ጥፍራችሁ ምን እየሆነ ይመጣል? እየተሰባበረ ሊመጣ ይችላል። የልብ ምታችሁ ሊጨመር ይችላል። የትንፋሽ ማጠር ሊከሰትባችሁ ይችላል። በምኑ ምክንያት? በደም ማነሱ ምክንያት ማለት ነው። እነዚህ ከላይ የጠቀስናቸው በአካላዊ ምርመራ ጊዜ የምናገኛቸው ምልክቶች ናቸው። እነዚህ ምልክቶች ለደም ማነስ ብቻ አይደለም ማወቅ ያለባችሁ ነገር ማለት ነው። ሌላኛው የደም ማነስን ኮንፊርም የምናረግበት ወይም የምናረጋገጥበት መንገዶች አሉ። ይሄም ሄሞግሎቢን እና ሄማቶክሪት በደም ምርመራ በማሰራት ኤምሲቪ በደም ምርመራ በማሰራት ፌሪቲን መጠን በደም ምርመራ በማሰራት ቶታል አይረን ባይንዲንግ ካፓሲቲንም በደም ምርመራ በማሰራት የደም ማነስ አለ የለም የሚለውን ለማረጋገጥ ይጠቅመናል ማለት ነው። ስለዚህ አካላዊ ምርመራና የደም ምርመራ አስፈላጊ ነው ማለት ነው። ምንን ቼክ ለማድረግ? የደም ማነስን ቼክ ለማድረግ ማለት ነው። መሸወድ የሌለባችሁ ነገር የደም ግፊታችሁን ተለክታችሁ የደም ግፊታችሁ ባነሰበት ሰዓት የደም ማነስ አለብኝ የምትሉ ሰዎች አላችሁ። እናንተ የደም ማነስ ሳይሆን ያለባችሁ የደም የፈሳሽ መጠናችሁ አንሷል ማለት ነው። የደም የፈሳሽ መጠናችሁ ሲያንስ ደግሞ የተለያዩ ፈሳሾችን በመውሰድ የደም የፈሳሽ መጠናችሁን ከፍ ማድረግ ትችላላችሁ ማለት። ነገር ግን የደም የፈሳሽ መጠናችሁ ስላነሰ ምን አለባችሁ ማለት አይደለም፣ የደም ማነስ አለባችሁ ማለት አይደለም ማለት ነው። ሌላኛው በጣም ጥንቃቄ ማድረግ ያለባችሁ የደም ማነስን በሚታከምበት ሰዓት ላይ በምግብ ብቻ አክማለሁ የምትሉ ሰዎች አላችሁ። በምግብ የሚታከም ደረጃ አለው፣ በምግብ ማይታከም ደረጃ አለው። እሱን ለማወቅ የጤና ባለሙያዎቻችሁን ማማከር በጣም አስፈላጊ ነው። ነገር ግን የጤና ባለሙያን ሳታማክሩ የደም ማነስ አለብኝ በምግብ አስተካክላለሁ የምትሉ ሰዎች የከፋ የጤና እክል ይገጥማችኋል። ቀደም ብያችኋለሁ፣ የልብ ህመምም ሊገጥማችሁ ይችላል ማለት ነው። ስለዚህ የደም ማነሳችሁ በምን መታከም እንዳለበት የሚወስኑት እነማን ናቸው ማለት ነው? የጤና ባለሙያዎቻችሁ ናቸው ማለት ነው። ያንን ውሳኔ የሚወስኑት በራሳችሁ
ምንም ነገር ውሳኔ ውስጥ እንዳትገቡ ማለት ነው። የደም ማነስ መድኃኒቶችን እየወሰዳችሁ ቀደም ያልኳችሁ ምልክቶች አሉ አይደለ? ከፍተኛ የሆነ ድካም፣ ከፍተኛ ኃይል ማጣት፣ የልብ ምታችሁ መጨመር፣ ትንፋሽ ማጠር፣ እነዚህ ከአንድ ሳምንት እስከ 2 ሳምንት ባለው ውስጥ ምን እያደረጉ ይመጣሉ? እየቀነሱ እየተሻሻሉ ይመጣሉ። ነገር ግን የደም ማነሳችሁ በስርዓቱ ለመታከም ምን ያክል ጊዜ ያስፈልገዋል? 3 ወር ጊዜ ያስፈልገዋል ማለት ነው። እሱን ታክሳችሁ መጠበቅ መቻል አለባችሁ። የተሰጣችሁ መድኃኒት በስርዓቱ መከታተል መቻል አለባችሁ ማለት ነው። እንደ ማሳሰቢያ አንድ ነገር ልንገራችሁ። በአይረን እጥረት ምክንያት የተከሰተን የደም ማነስ እሱ ብቻ አይደለም። በተለያዩ ምክንያቶች የተከሰተን የደም ማነስ በስርዓቱ ካላከማችሁት ከድካማችሁ በጭራሽ መላቀቃችሁ። ስለዚህ ከድካማችሁ ለመላቀቅ ምን ማድረግ አለባችሁ? በአይረን እጥረት ምክንያትም የመጣን የደም ማነስ ሊሆን ይችላል። በሌሎችም ምክንያቶች የመጣን የደም ማነስ ሐኪሞቻችሁ የሚሰጧችሁን መድኃኒት በስርዓት መመገብ፣ ሌላ ደግሞ አመጋገባችሁን በማስተካከል ይህንን ችግር በማስወገድ ከድካማችሁ መገላገል ትችላላችሁ ማለት ነው። በዛሬው ቪዲዮ ብዙ ነገሮችን ተመልክተናል። ስለምን በአይረን እጥረት ምክንያት ስለሚከሰት የደም ማነስ ጥሩ መረጃም እንዳገኛችሁ ተስፋ አደርጋለሁ። ይሄ መረጃ ለተለያዩ ሰዎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።